ወይኔ ጉዴኛ። ሰላም ሰላም፣ እንዴት ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆይ። ድምፅሽ ርቋል። ኤርፎን ነው የምትጠቀሚ? አሁንስ? ኤርፎን ከሆነ ኤርፎኑን አቋርጮ። እሺ፣ አሁን ይሰማል? አሁን በደንብ ይሰማል። ምን እንታዘዝ? እሺ ወንድም፣ እኔ ምክር ፈልጌ ነው፣ ሀሳቡን እናካፍል ነው። እሺ ንገሪ። ከ5 ዓመት በፊት እዚህ አረብ ሀገር ነበርኩና አሁንም እዚሁ ነኝ። እሺ የሀገሬ ልጅ የሰፈር ልጅ ነው። ተገናኘን። ያኔ እሱም ከወጣ ከሀገር እኔም ደግሞ ከዛው ስለወጣ ተረሳስተናል። ብዙም እንትን አንልም፣ ግን እንዳጋጣሚ በቴሌግራም ግሩፕ ላይ ለቤተክርስቲያን ጉዳይ ተሰባስበው እዛ ተገናኝተን ተዋወቅን። ከዛ የሆነ የበረከት ብር ማስገባው ነበር እና እሱን ማስገባበት ሰው ሳጣ እሱን አወራሁት። ከዛ የማነች ልጅ ምናምን ስለኝ ነገርኩትና ወይ እንዴት ነሽ ምናምን ብሎ ተዋወቅን ማለት ነው። ከዛ ወደ ፍቅር ገባን። ቤተሰብ ልላካለኝ ይሻልኩትና ቤተሰብ ላከ። ከዛ ቤተሰብ ከላከ በኋላ ቤት እኔ እዚህ እያለሁኝ ምንም እንትን አላልኩም ነበር፣ የሰራሁትን ነገር ምናምን አልነበረኝም። ከዛ ቤተሰብ ከተላከ በኋላ ቦታ ገዛን ብር ልኬ። ከዛ ቤት ሰራኋለኝ። ቦታ በተገዛ በ6 ወሩ እኔም ከዚህ የተሰራሁትን ልኬለት ቤት ሰራ፣ ፎቶ ምናምን ላካልኝ። ከዛ እኔም ልክ እንዴት ዳሬ ብዬ ምናምን ስላሰብኩኝ በዛ ደግሞ በመንፈሳዊ ህይወቱ የተሻለ ነው ብዬ ያው የነገረኝን ሳምኜ እንትን ብዬ በቃ ለሱ ነው ምልከው የሰራሁትን ቁብም እየገባ ምናምን። ከዛ 3 ዓመት ሆነን እዚህ እሱ ጋር ሆኜ ከ3 ዓመት በኋላ ስንት ብር ላክሽለት? አጠቃላይ ወደ 600,000 ብር ቤት ስራ ብለሽ? አዎ። እሺ። ከዛ ኢትዮጵያ እኔ መግባት ፈለኩኝ። አንደኛ ቤተሰብ ብዙ ነገር ይሉኛል፣ እንደዚህ ነው ስለሚሉኝ እኔ በጣም አምኛለሁ። እውነት ለመናገር አንደኛ መንፈሳዊ እንደነገረኝ ከሆነ ማለት ነው። መንፈሳዊ ያልሽውን አብራሪ ልመስል ምንድን ነው የነገረሽ እሱ? እኔ በሰንበት ተማሪ ነው እንትን ያልኩት። በቃ ከመንፈሳዊ ነገር ይነግረኛል፣ እንዲጠነክር እንዲበረታ ያደርገኛል። ጥቅስ ይጠቅሳል። ከዛ እሺ። እና ደግሞ የሆነ እኔ በፈለኩት ሰዓት ምናምን እኔ የፈለኩትን አናወራም። ከዛ ለምን ስለው ፍቅሬ ማሬ ተባብሎ በአንድ ጊዜ በሳምንት ሊለያዩ ይችላል። እንደዚህ አይነት ነገር አልፈልግም ስለሚል ብዙም እኔ ስለምፈራውን ብዙም አላወራውም። አንደኛ በቃ ሀገር ልጅ ነው ብዬ አመኘው ተቀብዬ ነው እንትን ያልኩትና ብዙም እሱ በተደጋጋሚ መደወል እንደውም አንዳንድ ጊዜ ስልኬን ዝግት አድርጌ ያስቀምጣለሁ ምናምን። ከዛ በጣም ሲብስብኝ እና ደግሞ ማሄድ ስላለብኝ ሄድኩኝ 2017 ጥቅምት ላይ የዛሬ ዓመት አካባቢ ማለት ነው። ሄድኩኝ። የተቀበለኝ እቃ ከዚህ ቤት ሰርቷል፣ ገና አላለቀም። ለዛም ደግሞ ብር ልኬለት ነበር። ከዛ ቤቱ እንትን ይበልና ሌላ ቦታ እንግዛ ብሎ ቦታ ገዝቻለሁ አለኝ። አንደኛውን ነግሮኝ ብዙም አልተስማማሁበትም። ቤቱን መጨረስ አለብን፣ እኔ መጥቼ ሰው ቤት ሰልቶኝ ራሴ ቤት መግባት ነው ያለብኝ እያልኩት ነው ቦታ የገዛውና የመጀመሪያውን ባለስማማ እንኳን ነግሮኝ፣ ሁለተኛውን ደግሞ እንደዚህ ለቤቱ ማስጨረሻና ለእቃ መግዣ ብዬ ልኬ እኔ በቃ ሄጄ ራሴ ቤት የምገባ ምናምን ሁሉ ነው የመሰለኝ። ከዛ እንትን ገብቻለሁኝ፣ እንደዚህ አይነት ቦታ ገዝቻለሁ አለኝ። ምንም አላልኩም፣ በቃ አልቅሼ ዝም አልኩ ብቻዬን ማለት ነው። ከዛ ሁለተኛ ደግሞ ድጋሜ ላኩኝ ለእቃ ምናምን ማሟያ ብዬ፣ እሱን ደግሞ እንዴት እቃ ስለው ቤቱም አይበቃም አለኝ። 192,000 ብር ነው። ከዛ አይበቃም ይሄ ለእቃ ማሟያ ቤቱም ስለማይበቃ የሄቴን ቤት እያስተካከልኩ ነው፣ እሱ ጋር እንቀመጣለን ስመጪ ምናምን ሲለኝ እኔ ከዚህ ዓመት መቼም አላልኩም፣ ይሄን ዓመት መምጣት እፈልጋለሁ አልኩትና
መሄድ የፈለኩት ታህሳስ ነበረ፣ ግን የምህረት አዋጅ ወጣና እዚህ ሀገር ዱባይ። እኔ ደግሞ ህጋዊ ስላልነበርኩ በምህረት አዋጁ መግባት ፈለኩኝ። ቢያንስ የሆነ ማምጣት እንኳን ቢኖርብኝ ተመልሼ የማምጣት እድል ካለ ብዬ ሄድኩኝ። በቃ ከዚህ በቃ ገና እሱን ሳላገኝ በፊት እቃ ገዝቻለሁ። የቤት እቃ ካርጎ አረኩኝ። ከዛ በእጅ የሚይዘውን ይዤ ሄድኩኝ። እህቱ ተቀበለችኝ እንደ ቤተሰብ ምናምን ጥሩ አድርጋ ተቀበለኝ። ቤቱ አዲስ አበባ። ከዛ ወደ እሱ ጋር ወደ ክፍለ ሀገር ሄድኩኝ። እሱ ጋር ረፍ ብዬ ጸበል ቆየሁኝና እኔንም ስላመመኝ ቤተሰብ ጋር መሄድ አልቻልኩም። በጣም ነበር ያመመኝ እንደገባሁ ማለት ነው። መንቀሳቀሱ ዳልችል ነበር፣ እጅና እግሬን እያመመኝ በቃ እጅም። ከዛ ቤተሰብ ደግሞ እነሱ ጋር ሳልሄድ ስቀር ለእሱን ያስቀራት እንደዚህ ለምን ሳታገባው ለምን እሱ ጋር ሄደች ምናምን ብለው ተቆጡ። እኔ ደግሞ ቃየን ቤተሰቦች ጋር ይዤ ያልሄድኩበት ምክንያት መኪና ስለማይገባ ክፍለ ሀገር ስለሆነ ለዛ ነው እንጂ ቤተሰቦችን ጠልቼ አይደለም። እና ደግሞ ቤተሰብ ከዛ በፊት ደግሞ እንትን ማለለው ቤተሰብን ይጠይቃቸው ነበረ። በቃ የሆነ ብዙ ነገር ለቤተሰብ አባቴ ታሞ ሕክምና ድረስ መጥቶ አንድ ሰው ከዛ ብዙ ነገር ስላደረገ በቃ እነሱ እየተረዱት እንደ ልጃቸው የተቀበሉት ነው መስለኛልና ከዛ ብዙ ነገር አወሩ። ከዛ ፈራኋቸው እነሱ ጋር ለመሄድ። ከዛ ደግሞ ከተሻለ በኋላ ደግሞ ማምጣት ስላለብን ምንም እንደሌለን እዛ ሳቅ ያለችኝን ጨረስንና ወደዚህ መምጣት ስላለብኝ ፓስፖርት ለማውጣት በቃ ከአንድ ቦታ ስሄድ ጊዜ እንትን አለብኝ ቤተሰብ ጋር ሳልሄድ። በእርግጥ አግኝቻቸዋለሁኝ ግን እነሱ ጋር ቤት አልሄድኩም። ከዛ በዛ ምክንያት አልተረዱኝም። ልክ እንደጠላኋቸው እሱም ብዬ መርጬ ምናምን የጣልቻቸው አይደለም እንደዛ ቆጠሩት። ብዙ ነገር ሲያወሩብኝ እንዴት ብዬ ፊታቸውን ልፈራኋቸው። መጨረሻ የሆነ ጊዜ እሱ ጋር ሄጄ ከዛ ያለውን ነገር አስረዳኋቸው፣ እሱም ያለውን ነገር አስረዳቸውና ከዛ ወደዚህ ተመልሼ እንደማጣ ስነግራቸው ብዙም ደስተኛ አይደሉም። ለምን የሆነ ፊርማ ነገር ሳይኖራቸው ወይ ሳትጋቡ ምናምን ሲሉ እንዳንጋባ ብር የለንም እንጋባ ብለን እንደማስበው መንፈሳዊ ነገር ነበርና በቃ የሆነ ለጋብቻ ከሆነ ነገር እኮ ቀለበት እንኳን ለቀለበት ቤተክርስቲያን አታስከፍልም። በእርግጥ ግን ለቀለበት እንኳን ብር ያስፈልጋል፣ ግን የለንም። ከዛ በቃ እሺ ብዬ እሱም ትንሽ ስለሚያመው ተረድቼ ወደዚህ ተመልሼ መጣሁ። ብዙም አልቆየሁም። ከመጣ በኋላ ሊሸኘኝ መጣ። አዲስ አበባ ተቀመጠ ቤተሰቦቹ ጋር ምናምን። ከዛ ፈራሁት። አንዳንድ ጊዜ በቃ እንትን እያለኝ ብዙም አልተመቸኝ ነበር ቤቱና በቃ ያልተመቸኝ እንኳን ስራ እንዲጀምር ለሱ ስም ማትራ እንዲጀምር እንዲቀሳቀስ ምናምን ብዬ ተነጋግረናል። ስራ እንደሚጀምር ነገ የተሻለ ነገር ቤቱ እንደሚያስጨርስ ከዚህ በኋላ ሰው ቤት እንትን እንደማይለኝ እንደማልገባ ራሳችን ኑሮ እንደምናምን ተነጋግረን የመጣ ነው። ሁለተኛም ነገር ደግሞ እዚህም እያለሁ እዛ አልተመቼ ቤት እንኳን ለሱ ነው በቃ ከዚህ የሆነ ነገር ልኬለት ስራ ጀምሮ ከዛ የራሳችን ቤት አስተካክለው እቃውን አስገብቶ እኔም ደግሞ ሳልቆይ 2 ዓመት ከሆነ እሄዳለሁ ብዬ ነበር ተስፋ ማድረገውና ከዛ የሆነ ያማው ነበር ሕክምና ማድረግ ስላለበት ለዛ ለኩና ሕክምና ከጨረሰ በኋላ ስልጠና ወሰደ ምናምን። ከዛ በመካከል ተዋረበች። በቃ አሁን ይስማ ቤተሰቡ ይስማ አላውቅም፣ እንደፈለጉ ማድረግ ይችላሉ። ግን እኔ ስለጨነቀኝና ምን ማድረገው ስለጠፋኝ ነው እዚህ የመጣሁት። አንዳንድ እናንተን አዳምጥሃለሁ ምናምን፣ ግን የፈለጉትን ቢሉን እንግዲህ ወዴትም አልሄድ ከእውነታ ወዴትም አልሄድ። ከዛ እህቱ ስታርፍ መስከረም ነው። ከዛ በዛ ምክንያት በቃ አንደኛ የዛ እህቶች ልጆች መያዝ እሱ ኃላፊነት ሆነ። እሱም ደግሞ በዛ የሆነ ሰው ስለሆነ ገደላት። በዛ የዛም ክርክር ምናምን ነገር እሱ ላይ ሁሉ ነገር ወደቀ። ከዛ እኔ በቃ በጣም ባሰብኝ ሁሉ ነገር እና መናገር አልነበረብኝ ሀዘን ላይ ሆኖ ምናምን። ከዛ የሆነ ጊዜ እኔ አምኜህ ቤት ስራ ብዬ ቤት መስሪያ ላኩኝ። 2 ቦታ ገባሁ አልክ። እስካሁን ቦታው አልመጣም፣ ቦታውም አልተሰጠንም። የሆንኩትን ታውቃለህ። ቤተሰቦች ሁሉ ነገር ትቼ እንትን ነው የመጣሁት። ግን እኔ ወይ ያለኝን ነገር ወይ ሰተኝ ወደ ቤተሰቦች ሰተልኝ በቃ እዚህ ላይ እናቁም፣ እንዴት ተከባበር በሰላም እንለያይ። ካልሆነ ደግሞ በቃ እኔ ምንም አሁን ተስፋ እንደ በፊት ምንም አይመስለኝም ነበር። በጣም አመኘ ነበር። አሁን እንደ በፊት አይደለም። በቁሜ ነው የሞትኩት። እምነቴን ሁሉ አጥቻለሁ። እምነቴ ሳጣ ደግሞ በቁሜ የሞትኩት የመሰለኝ ምናምን ብዬ ጽፌ
ላኩለት። ምክንያቱም አንተ አሁን ቤተሰቦችን እህት ልታደርግ የሚገባው ኃላፊነት ወስደሃል። ሁለት እግር አለኝ ብሎ ሁለት ዛፍ ላይ ወጣ ምናምን ብዬ ጽፌ ላኩለት። ከዛ 3 ቀን እያዩ ዝም አሉ። ከዛ በቃ እንትን አልኩኝ። ለምን ጻፍኩኝ ብዬ ደግሞ ራሴ ማውቀስ ጀመርኩ። በቃ ምግብ አልበላም፣ ለምንድን ነው ቢያንስ እስከምረጋጋ አልጠበቅኩም ምናምን ብዬ ራሴ ማውቀስ በቃ የሆነ መሞት ሁላ እንትን ፈለግኩኝ። ለምን ተናገርኩት ብዬ ማለት ነው። ከዛ ንስሐ አባቴን ነገርኳቸውና እርሳቸው በቃ እንትን እንድበረታ ምናምን ነገሩኝ። በቃ የሆነ መታገስ ነበረብሽ ግን ሆኗል፣ ቢሆንም ደግሞ ተረጋጊ ምናምን ብለው ለማረጋጋት ሞከሩ። እርሳቸው እየመከረኝ ቆየሁ፣ እግዚአብሔር ይመስገን። ከዛ እየቆየም ደግሞ በቃ እንትን ዝም ማለት አልቻልኩም። እሱ እኔ መናገሬን ልክ እንደ እንትን ነው የሚቆጥረው፣ መልስም አልሰጠም። በዛ የሆነ ጊዜ ብቻ እኔ እንዴት በሰው በቆሰለ ሰው ላይ ወይ በወደቀ ሰው ላይ እንደዚህ አይነት ነገር እንዴት ትናገሪያለሽ? እኔ ለራስ ተጎድቻለሁ፣ እንዴት ተጎድቼ ይሄን ነገር ታነሻለሽ? ለምን ብሎ ጭራሽ ወደ እኔ እንትን ለማለት ነው የፈለገው። እኔም ደግሞ እንደዛ ሲለኝ ራሴን መውቀስ ነው በቃ ማስተካከል ሳይሆን ራሴን እወቅሳለሁ። ከዛ ነገሮቹ በቃ እንትን እያሉ ሲሄዱ እየከበዱ ሲመጡ በቃ ከሱ መለየት አልፈልግም፣ ግን ዝም ብዬ ራሴን በቃ ለምንድን ነው የማላቆመው? ያለኝን ነገር ይስጠኝና እዚህ ላይ አቁሜ በቃ ቢያንስ በዚህ እሱን ከምጨቃጭቀው ምንም ማድረግ አልችልም። ከዚህ በኋላ ታገሺ ነገሮችን እስከማስተካከል፣ ካልሆነ ደግሞ በቃ የራስሽን መወሰን ትችላለች ስላለኝ የማወራው ሰው የለኝም፣ ማማክረው ሰው የለኝም። በቃ እንዳላማክራቸውም አንደኛ ስለሱ መጥፎ ነገር ስለሚያወራኝ መስማት አልፈልግም እና እሱም ብቻ ነው በቃ እንትን እየተከለሁት። እሱም ደግሞ አያወራኝም፣ ስልክም ሳወራ ያመኛል ይላል። ስለማያወራኝ በቃ የሚመጣብኝ ምን እንደማደርግ ሁሉ እንትን አላውቅም። ከዛ ከሆነ ጊዜ በኋላ በቃ ቤትም አለ ብልሃል፣ ቤቱን ላስቀረውና ያለውን ነገር ይሰጣኝና እቃዬንም አንተ ጋር የተቀመጠው ቤተሰብ ልኬ የወሰዱት በቃ እዚህ ላይ እናቆም፣ ሂሳባችን ተሳስበን እኔ ደግሞ ደረሰኝና ማስቀምጣለሁ ጽፋለሁና ይሄን ልኬ እልሃለሁ ምናምን ብዬ እንትን አልኩት። ስናግረው ልክ እንደጎዳሁት እንዴት በቃ ታገሽ ብዬሽ ነበር ምናምን ሲነግረኝ ደግሞ ተጸጸትኩኝ። ያኔ ስልህ በቃ ለምን እንዳያረኩ ለምን አልታገስኩ ብዬ ራሴን እንትን ማለት ጀመርኩኝና ከዛሽ በቃዬን አጥቻለሁ። እቃ ያኔ ካርጎ ያረኩትን እቃ አስመጥቼ ነበርና ሂሳብ ተሳስበን መጨረስ ነበር የቀረ በሰላማዊ መንገድ። ከዛ እንደዛ ሲለኝ ደግሞ የተመለስኩና እሺ ይቅርታ እንቀጥል፣ እሺ በቃ እኔ እንኳን አንተን ለመውደድ አይደለም፣ ግን ቢያንስ እስከዛሬ በቃ ምንም ነገር ልኬልህም ወይም ደግሞ ነገር አድርጌልህ ቁም ነገር ስላላየህ አሁን ደግሞ ግዴታ ሰው ነኝ እየሰራሁ ነው። ሰርቼ ደግሞ የሆነ ነገር ካላየሁኝ ከበደ። ለዛ ነው አውቃለሁ እየተናገርኩ ነው ምናምን አልኩት። በቃ አትናገሪኝ፣ አትጻፊ፣ አትደውይ፣ በቃ እኔ ምን አሁን ዝም በይ፣ ዝም የሚለኝ ሰው ነው የምፈልገው። እኔ ተጎድቻለሁ፣ እዚህ ብዙ ጭንቀት፣ ሀሳብ፣ በቃ ብዙ ነገር አለብኝ አለኝ። በቃ የሆነ 3 ቀን ምናምን ስልኬን አጥፍቼ ቆይና መልሼ ደግሞ እጽፋለሁ አያስትለኝ። እሺ ከዛሬ ነገ ይሻላል። እንደዛም ሰላም አውረደኝ ደግሞ ይቅርብ ይሻለ ብሎኝ ዝም በይ ብቻ ምንም አትበይ ነገሮች እስከማስተካከል ብሎኝ ደግሞ ቆይቼ እኔ ካልሆነ ወይ ልምጣ ነገሮች እስከምታስተካከል እኔ በቃ እዚህ መስራት አልቻልኩም። የሆነ ነገር አላየሁም፣ ምንም ነገር አለ ብዬ ምለው ነገር ማለት ቢኖረኝ እንኳን ስላላየሁት በቃ ምንም እንትን ተስፋ የለኝም። ስለዚህ መስራት አልቻልኩም። ወይ ልምጣና በቃ እስከምጨርስ ድረስ ቢያንስ አብረን ቆይተን ከዛ በኋላ መሄድ ካለብኝም ቤተሰብ በሚፈልጉት በአንድ ሆነን ከዛ በኋላ ለመሄድ እንኳን ካለብኝ እንሄዳለሁ ስለው ማንጣቴ ልምጣ ማለት ደስ አላሰኘውም። ከዛ እሺ ብዬ በቃ የሆነ ጊዜ አሁን ከሳምንት አልሆነው ደወልኩኝና እኔ የምልህ ለምንድን ነው ግን እኔ እኮ ማማክርህ የሆነ ከነገ ዛሬ ሀሳብ ትሰጠኛለህ የተሻለ ነገር። አዎ አንተም እኮ ጉዳት ደርሶ እንደደረሰ ባቃል፣ ግን በሆነ እኔ ብቻዬን ነኝ። አንተ ሰው የሚረዳው ነገር ነው የደረሰ፣ እኔ ምንም ሰው የማይረዳው በራሴ እጅ የገባሁበትና እንደዛ ነው ሰው የሚለኝ። ስለዚህ ማንም እንደልህ ታውቃለህ፣ ለምንድን ነው የማትረዳኝ? አንተ እንደራስ እንደማን ነው የምትቆጥረው?
እኔ ዝቅ ስላልኩልህ ነው ምናምን ብዬ ብዙ ነገር ተናገርኩ። እኔ እኮ ልክ አንተ ትራንስፖርት እንዳይልብህ ለአንተ ብዬ ለትራንስፖርት ለኪስ ወንድ ልጅ ነው እንዳያጣ ብዬ እንደዛ ስላልኩ ዝቅ ብለህ አይተኸኝ ነው ምናምን ብዬ ሁሉ ተናገርኩ። ከዛ ከትዕግስቴን ተፈታተሽ በቃ ከንትን ብላይ አልፈሻል። ራስን በቃ ራስን ብቻ እያዳመሽ የሰው እንትን አትረጅም ብሎ በቃ እኔ እንደ ጥፋተኛ ምናምን ቆጠረና ለዛም ደግሞ ይቅርታ ጠየቅኩት። እኔ እኮ በቃ ለምን አንደኛ በቃ አሁን ንቀት ሁሉ ነው የሚመስለኝ። ስልክ ስደውልለት ዝግት ነው የሚያደርግብኝ። ለምን ስለው ማውራት አይችልም ያመኛል ይለኛል። እኔ እኮ ለሰላምታ ብቻ ነው እውነት ለመናገር ስደውል ለሰላምታና የሆነ የሚያስፈልግ ነገር ካለ የሆነ ቶሎ ጨርሶ መጨረስ ካለበት እኔ በገንዘብ መደገፍ ካለበት ጨርሰ ወደ ህይወታችን እንድንገባ ነው ፍላጎት እንጂ እሱን ለመጨቃጨቅ ወይ ለምን አይደል። ግን ስልክ ሲዘጋብኝ ደጋግሜ ደውልና በቃማ የሆነ ለምንድን ነው የበደለኝን ደግሞ የሆነ እኔ እኮ ገንዘብን አልያዝኩም አንተ ነህ እኮ ገንዘብን ያዝከው። እኔ ያን ሁሉ እናገራለሁ። መናገር የሌለብኝ እንደሌለብኝ አውቃለሁ። ከዛ መጨረሻ እኔ ትዳር አልፈልግም በቃ የትዳር አላማዬን ሁሉ ያሳጣሽኝ አልፈልግም በቃ ተይኝ ሲለኝ በቃ ይቅርታ እኔ አጥፍቻለሁ ብዙ ነገር ብያለሁ። ከዚህ በኋላ አንተ ባልከው መንገድ ይሄዳለሁ። ግን በቃ የሆነ ብታወራኝ ምን ብትለኝ ብታወያይ ደስ ይለኛል። ያለውን ነገር አንተ በውስጡ ደብቀህ ነው ያዝከው። ያለውን ነገር አታወያይ። ምን ያለብህ ምን ላይ እንደደረስክ መቼ እንደምጨርስ ሁሉ አላውቅም። እኔ እንዴት ብዬ ምን ተስፋ አድርጌ ልቆይ ብዬ በቃ ሀሳቤን ሁሉ መግለጽ አልቻልኩም። የሆነ ሲደውል በቃ ተናገሪ ምናምን ሲለኝ በቃ ልናገር ያሰብኩትን ሁሉ ያስጠፋኛል። ከዚያም ሄደ ወደ ሌላ ነገር ነውና ምንም አልቻልኩም። የሆነ አሁን መሄድ ይፈልጋለሁ። መሄድ ብፈልግ ደግሞ እሱ ደግሞ እንደማይለኝ እንደማንቀጥል ሁሉ ነው የሚነግረኝ። ያለሽን ነገር ሰጥሻለሁኝ ከዛ በኋላ ማድረግ ያለብሽን አሁን ደግሞ ከፈለግሽ ቤቱን አስጨርሽ በራስሽ ካስጨርሽ በኋላ እኔ እንዲወርቂ ሰው ላይ እንዲወርቂ ወይ ደግሞ መጥፎ ነገር እንዲደርስብሽ ስለማልፈልግ በቃ ቤቱን እንደምን ማስጨርሽና የራስሽ እንዲኖርሽ ለኛ ደግሞ አንተ ጋር ካልሆነ ምን ቤቱን አስጨርሰኝ ቤቱን ማስጨረስ አልፈ አንተ ጋር ሆነን ከሆነ ቤቱን አስጨርሰን ነገ ጠዋት የምንኖርበት ካልሆነ ግን ሽጣን ቢሆን ተካፍለን እኔ የራሴን ነገር ምን ማድረግ እንዳለብኝ ስመጣ ነው ማውራት ያለብን ስለው ያው ብዙም መሄዴ አላስደስተው ምን እንደማደርግ አላውቅም። እና አሁን ደግሞ እኔ ልሄድ እላለሁ የትራንስፖርት ምናምን ስራና መሄድ እፈልጋለሁ። ግን በቃ መወሰን ሁላ አቃተኝ። በቃ እኔ እውነት በቁስሉ ላይ እኔ ሌላ ቁስል የጨመርኩበት ያን ሁሉ ራሴ እኔ ጥፋተኛ መሆኔን ሁሉ ራሴን ጥፋተኛ እቆጥራለሁ። ግን እንዴት ራሴን ማውቀስ ሁሉ ጊዜ ማለት ነው። ግን አንዳንዴ ደግሞ በቃ ብዙ ነገር ተስፋ አድርጌው ገና ሳልሄድ በፊት በአካል ሳንገናኝ በፊት ብዙ ነገር ተስፋ አድርጌ ይሆናል ብዬ ያልሆነ ነገር ስለገጠመኝ በዛ ነው አሁን ጨቅጫቃ የሚሆንኩት ነገረኛ የተባልኩት። እና ምን ትመክረኛለህ? የሚሄደርስ ነገር በቃ እንዴት ብዬ ለማስረዳት ለአንተ ለራሱ እንዴት ለማስረዳት በጣም እንትን ብሎኛል። ባልሽ አይደለም ማለት? አዎ አይደለም። ቤተሰብ ብቻ ሽማግሌ ላከ። ከዛ ውጭ ምንም ነገር የለም። እሺ ሚውት አድርጊና አዳምጪኝ። እኔ ሽማግሌ ፌስታል ነው እናንተ ሰው ሀገሩ ናችሁ ሽማግሌ የምታስልኩት። ሽማግሌ ነቃቃ ጨዋታ አረጋችሁት። ምድረው ጥድፊያው ገንዘባችሁን አትወዱትም መሰለኝ አንዳንዶቻችሁ ሰው ሀገር ላይ ለፍታችሁ። የጦጣ ፍራንክ ነው ይባላል። የጦጣ ፍራንክ ነው እንዴ? ቆይ አይደለም አልገባኝም። የምታገኙት ነገር እንደዛ ነው ይመስላችሁ? ይህ ሰውዬ አሁን ባል ሊሆን አይችልም። የኔ እናት የባልነት ለዛም የለው። ትራንስፖርቱን አንቺ የምትሸፍኝለት ሴቷ ነሽ፣ ቤት የምትሰራው አሁን ወንዱ ቁጭ ብሎ ተቃራኒ ነው። እኔ እንግዲህ ዘጠናዎቹ ነኝና ያኔ አውቀዋለሁ ቢያንስ እንዴት እንደሆነ ልጅ እያለን እናያለን። በቃ ባልና ሚስት እንዴት የሚስት ድርሻ የባል ምናምን አባወራ ምናምን ሲባል አሁን እኔ ሌላ ፕላኔት ላይ ነው እንዲህ የምንኖረው አልገባኝ። ሴቷ ነች ቤት የምትሰራው፣ ወንዱ ነው ብር የሚቀበለው። ሰው ሀገር ሆናችሁ አትጡሩ ወንዶችን ጡረታ። እንዴት ነው አሁን ይሄ ሰውዬ የልጆች አባት ሊሆን የሚችለው? አንቺ እኮ ነሽ አባወራዋ፣ የቤቱ አባወራ አንቺ እኮ ነሽ።
ትራንስፖርት ምትሸፍኝለት፣ ስልክ ካርድ ምትሞይለት፣ ከዚህ ቤት ልከሽ ቤት ይሰራ ብለሽ 600 ሺህ ብር ላክሽ፣ 190 ምናምን ሺህ ብር ለዕቃ ብለሽ ላክሽ። ሰውየው አያገባሽም። እናቱ ቆዳሽን ነው እየገፈፈ ያለው። በከንቱ ነው እየደከምሽ ያለሽ። አይሰራም። ሚስት አድርጎ ሊቀበልሽ አይችልም። ሽማግሌ ላከው እንዴት አድርጎ እንደሚያጠምድሽ እቺን ድራማ ለመስራት። ሽማግሌ ላከ ማለት ባልሽ ሆነ ማለት አለ። የዋ ልጅ ነሽ አንቺ። ከንግግርሽ እንደተረዳሁት በቃ ምንም ብዙ ነገሮችን በዙሪያሽ የተደረጉ ያሉ ነገሮችን ማጤንና ማስተዋል አልቻልሽ። እየተጫወተብሽ መጠቀሚያ እያደረገብሽ በሰው ድካም መኖር ይባላል ይሄ። አንቺ መከራሽን በልተሽ ያገኘሽውን ገንዘብ እሱ ቁጭ ብለዋል ባልኒም በሚል ሂሳብ እኩል ይካፈልሻል። ለማግባት እንዳታስብ ይሄንን ሰው ጭራሽ። የኔ እናት በነቃሽበት ሰዓት ከሮጥሽ የሚቀድምሽ የለም። ሰው አሁን ንቂ። እስካሁን ያጠፋሽው ጠፍቷል። ኃላፊነቱን ውሰጂ። ማንም አትውቀሽ። በተስፋ መቁረጥ ምናምን ነገር ውስጥ ምናምን ብትሆኝ ፋይዳ የለው። እዚህ ውስጥ ለመግባትሽ ሌላን ሰው መጠቆማትሽም ሌላ ሰው ላይ ኃላፊነቱን ውሰጂ። ለዚህ ሁሉ ተጠያቂው እኔ ነኝ። ሞባይል ስልኬን በዝርክርክነት ምክንያት ብጥለው የትን ቦታ ምናምና ቢጠፋ ማንም ላይ አላማርመር። ወይኔ ስልኬን ጣልኩት ብዬ ራሴ ላይ ነው የማማረረው። ወይም ኃላፊነቱን ወስደው ራሴ ነኝ። እቃ ብጥል ምናምን ልክ እንደዛ አስቢው። ባለማስተዋል የሄድሽበት መንገድ ዋጋ አስከፈልሽ። ስለዚህ ኃላፊነቱን ውሰጂ። አንቺ እንደገና ተነሽ፣ እንደገና ስሪ ገንዘብ፣ እንደገና ሴቭ አድርጊ። እዛ የሰራሽውን ቤት ስትሄጂ ባልሽ አይደለም እሱ ደረሰኝ ምናምን አስቀምጫለሁ ብለሻል። ስትሄጂ በደረሰኝሽ ንብረትሽን ትረከቢያለሽ። መካፈል አይችልም እሱ 5 ሳንቲም። አይ ምናምን የሚል ከሆነ ወደ ህግ ትወስጂዋለሽ ጉዳዩን። እሱ እዛ ያለ ጉዳይ። አሁን አንቺ ደህና መሆን አለብሽ የኔ እናት። ከገንዘቡ አንቺ መኖር አለብሽ። ለመሞት አስባለሁ፣ ህይወት መረረኝ በአንድ ሰው ምክንያት፣ በአንድ ኃላፊነት በጎደለው ሰው ምክንያት። አንድ ተራ ሰው ህይወትሽን ልታጭለት የሚገባ ሰው እኮ አይደለም ይሄ ሰው። ይህንን ሰው ብታጭው ወይኔ ያጣሁት ይህንን የመሰለ ሰው የምትይለት አይደለም። እንኳንም አጣሹ ነው፣ እንኳን ሄደ ከህይወቴ የምትይለት ነው። ምክንያቱም ለአንቺ ሪስፔክት የለውም፣ ለሴት ልጅ ክብር የለውም። መጠቀሚያውን ያደረገሽ። እዚህ ውስጥ ደግሞ ወንዶች የምትሰሙኝ ሳይድ አታርጉት። ነገ ሴት ልጅ ላይ እንዲህ ሊደረግ ይችላል። በዛ አንግል ተመልከቱት። ወንድን አይደል እየሰማኝ ነው። ሰው ነገ ሴት ልጅ ትኖርሃለች እና ሰው እንደ አባት ሴት ልጅ ለአቅመ ሔዋን ስትደርስና ፍቅረኛ የመያዙ የትዳር የመያዝ ደረጃ ላይ ስትደርስ የማንም መጫወቻ ሆና ሴት ልጅ የትም ወድቃ ተሰባብራ ብታይ እንደ አባት ምንድነው ፊልም የምታረገው? ብዙ ጊዜ ስናገር ወንዶቹ የሚያስቡት በቃ የሆነ የመጠቃት አይነት ስሜት ይሰማል። እንደ ልጅ አታስብም? ምንም ችግር አለ? እሱ አሁን ልጅህ ነች እንበል፣ አንተ አባት ነህ። እንዴት ነው ይህንን የምትዳኘው? እሱን ነው ማሰብ ያለባችሁ። ስለዚህ አንቺ አሁን ከዛሬ ጀምሮ በከፍተኛ ሁኔታ ይህንን በደንብ አስምሪበት። ሶስተኛው ነገር ለመሞት አስባለሁ ተስፋ ቆረጥኩ የሚለውን ነገር እርሺው። ሰው ስንት ነገር ይደርስበታል። ይህንና እዚህ ውስጥ አሁን ከአንቺ የባሰ በጣም ከባድ ሁኔታ ውስጥ ያሉ ሰዎች አሉ፣ ግን ተስፋ ያላቸው ተስፋ የማይቆርጡ እንደገና ሲወድቁ እንደገና የሚነሱ። ይሄ እኮ የገንዘባዊ ነገር ሰርተሽ የምታገኙ ነው። መከዳት ጥሩ ነው። መከዳት ባይዘው ጥሩ ነው። መሰሙኝ ሰዎች፣ የተከዳችሁ ሰዎች ኢንተሞመንት በሰዓቱ አይደለም፣ በሰዓቱ አጥንታችሁ ሊሰብረው ይችላል፣ በሰዓቱ በጣም ሊያማችሁ ይችላል። ግን በጣም 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 የበሰለ ሰው ነው የሚያደርጋችሁ። በጣም ጠንካራ ሰው ነው የሚያደርጋችሁ። ህይወትን በተለየ መልኩ እንድታዩት ነው። ትበስላላችሁ። የመጃጃል አይምሮ ውስጥ ከነበራችሁ ልክ ስትሰበሩ ስትከዱ ግን ትነቃላችሁ። ከውስጣችሁ የሆነ የተኛ ማንነታችሁ ይባንናል እና በጣም ንቁ ነው የምትሆኑት፣ አስተዋይ ነው የምትሆኑት። ሰው መከዳት በጣም ጥሩ ነው። ስለዚህ ይሄንን እንደ አንድ ቲፕ ውሰጂው። ከዛ ውጪ
ከዚህ በኋላ እንዲህ ነው እንዲያ ነው ብለሽ ከእሱ ጋር አትከራከሪ። ዝም ብለሽ ስራሽን ስሪ። አሁን ከሀገር ቤት ስትሄጂ ቤተሰብሽን ተሰበስቢና ንብረትሽን በራስሽ ስም ከሆነ ያለው ደግ፣ በራሱ ስም አድርጎት ከሆነ የተሰራው ቤቱ ግዴውኑ ደግ ትወስጂውና ባልሽ አይደለም ሰው እንዲህ እንዲያርጎኝ ነው ብለሽ ከዛ ወደ ንብረትሽን ትመልሻለሽ ማለት። ቤትሽን ስለማስጨረስ የምታስቢ ከሆነ ደግሞ ስትሄጂ ራስሽ ቆመሽ አሰሪው። ቆመሽ ራስሽ እዛው ስሩልኝ እያልሽ ብር አትላኪ። ማንም ያንቺን ህልም ለመገንባት የቆመ የለም። እናት፣ አባት፣ ወንድም፣ ጓደኛ፣ ዘመድ አዝማድ፣ የትኛው ምድር ላይ ያለ ሰው ህልምሽን ሊገነባልሽ አይችልም ጥቅም ካላገኘ በስተቀር። ጥቅምን ቢያገኝ እንኳን እንዳንቺ ቆሞ አይሰራም ህይወትሽን። ለራሳችሁ ህይወት ራሳችሁ ቁሙ። መስራት የምትፈልጉትን ራሳችሁ ስሩት። ቤት መስራት ትችላላችሁ፣ ቆማችሁ ስሩ። መኪና መግዛት፣ ንብረት ማፍራት ትችላላችሁ፣ ራሳችሁ አርጉት። አርጉልኝ አትበሉ። የእናንተን ህልም የእናንተን ህይወት ለማስተካከል ማንም ልብ በሉ፣ ስፔሲፊክ አላረኩትም። ማንም ምን ያልኩሽ ከፈጣሪ ውጭ ማንንም አትመኑ። አራተኛ ነገር ሰው ሀገር ሆነሽ ሰው ይወደኛል ፍቅረኛ አገኘው ብለሽ አትጃጃይ። ሁልሽም እዚህ ውስጥ ያለሽ ጥቅም ነው፣ ጥቅመኛ ነው ሁሉም ሰው። አስምሩበት፣ ደግመዋለሁ። ሁሉም ሰው እኮ ይለያያል ማለት አይለያይም። ሁሉም ሰው በኦንላይን የሚያወራሽ ማንም ሰው ጥቅም ፈልጎ ነው። ያለ ጥቅም አንቺ ጋር የሚመጣው አንቺን ፈልጎ የሚመጣው የገዛ እንቅልፍሽ ብቻ ነው። እስቲ ሳትደውሉላቸው ምናምን አንድ ትንሽ ጊዜ ቆዩ። ደሞዛችሁ ደርሶ ገንዘብ ከላካችሁላቸው በኋላ ከዛ በኋላ አያስታውሷችሁም። ጭራሽ ሀቁን ነው የምነግራችሁ፣ አያስታውሷችሁ። ስለ ጤንነታችሁ የጠየቃችሁ ሰው አለ ባለፉት 24 ሰዓታቶች ውስጥ? ስለ ደህንነታችሁ፣ ምግብ ስለመብላታችሁ፣ እረፍት አድርጋችኋል? ጤናሽ እንዴት ነው? ቼክ አረግሽ ወይ? ደህና ነሽ ወይ? ደህና ነህ ወይ ብለውሃል? ሁሉም የሚደውሉላችሁ እንትን ፈልገው እንዴት ከእናንተ ጥቅም አገኛለሁ፣ እንዴት አድቫንቴጅ ወስዳለሁ። ስለዚህ ማንም አያዝንላችሁ። ማንም ለእኔ ብሎ ይመጣል ብላችሁ አታስቡ። እኔ ብሎ የሚመጣው እንቅልፌ ብቻ። ከዛ ውጭ ሁሉም ሰው ወደ ህይወታችሁ ሲመጣ አንድ የራሱን አድቫንቴጅ ነጥብ ለማስቆጠር ነው። ስለዚህ ይህንን አድርጊ። ተግባባል? እሺ ወንድም፣ ግን እስከ ዛሬ ያላረኩትን አሁን እሱ ሀዘን ላይ ባለበት ጊዜ ጥየው ብሄድ ያኔ እሱ አሁን የቆጠረው ልክ እኔ ከሃዲ እንደሆንኩኝ እኔ የምን ሀዘን በቃ እኔ ታርፋለች እና የሆነ የእሷን ኃላፊነት ደግሞ ልጆቿን ምናምን እሱ ነው የያዘው። እሱ ከባድ ጊዜ እኮ የኔ እናት ቆይ አሁን የእህቱ ማረፍ ከአንቺ ጋር ምንም ያገናኘው ነገር የለም። እህቱ አርፋለች፣ ነፍስ ይማር። አዎ ያኔ ስለ እሱ በዚህ ጊዜ በጭንቅ ጊዜ ሆኜ በቃ ልክ እኔን አሁን ስናገር ምናምን በቃ እኔ ከባድ ጊዜ እያሳለፍኩ ለምን አንቺን ተጨማሪ እንትን ትሆንብኛለሽ? አሁን ደግሞ የሆነ እኔም ደግሞ ሁሉን ነገር ጨርሰን ስጠኝና ያለኝን ነገር ልሄድ ስል ደግሞ በቃ የሆነ እኔ ልክ እንደ ካዲ በችግሩ ጊዜ አብሬ ያልቆምኩኝ እንደዛ ነው ያሰበው እኮ። ይኸውልሽ አሁን የዋነሽ አሁን አንቺ ማለት ነው። አይሽ ቅድም ብዬሻለሁ። እድሜሽ ስንት ነው? 27 ዓመት እኮ በቃ ለሴት ልጅ ማቹር ነች እኮ። ሴት ልጅ 27 ላይ እንዴት እንደማታስተውይ ነው ግራ የገባኝ። አሁን እህቴ ሀዘን ላይ ነው አይደል? እንዲህ ብዙ ሰው እኮ ሀዘን ላይ እኮ ሊሆን ይችላል እኮ። ይሄ ሀዘን አንቺ አልፈጠርሽው። ነፍስ ይማር ብለሽ በእህቱ ሀዘን መቼም ልትደስች አትችይም። አንቺና ቁጭ ብለሽ ሀዘን ላይ ስለሆነ ጡረታ ልትጦሪው ነው። እንደዚህ ከሆነማ በቃ ሀዘን ላይ የሆኑ ሰዎችን በሙሉ ጋይስ ሰብሰብ ብለን በጭንቀታቸው ጊዜ ለምጥለናቸው እንሄዳለን። የታባቱ ያላችሁ ምናምን ጣል ጣል አድርጉ። ምንም እንትን የለም። ሁሉንም ሀዘን ውስጥ ያሉ ሰዎችን የምታጽናኑት እንደዛ ነው። እንደዚህ ብሎ ነገር የለም። እሺ የኔ እናት፣ አንቺም እኮ ሀዘን ላይ ነሽ። ተታለሻል እኮ ታለሽ። በእህቱ ሞት እየነገደብሽ ነው። አንቺ ላይ አድቫንቴጅ እየያዘብሽ። ወንድ ልጅ ከሆነ ቆፍጠን ነው ማለት ያለበት። እቺን ካርድ የሳበው ያንቺን ልብ አውቆታል ማለት። ስለዚህ ምንድነው ማድረግ ያለብሽ? ነፍስ ይማር ብለሽ የሀዘን መግለጫሽን ሰጥተሽ እጅሽን ሰብስቢ።
600 ሺህ ብር 100 ምናምን ሺህ ብር ወደ 1 ሚሊዮን ምናምን የሚጠጋ ገንዘብ አታሎሽ በየዋህነት በአገባሻለሁ ሰበብ ቆዳሽን ገፎልሽ። ካዲ አይደለሽም፣ የአቋም ሰው ነሽ ነው የሚባለው። ስለዚህ ይሄንን አድርጊሽ፣ አትጃጃይ። ማይመስል ምክንያት እሱም ይሄንን ምክንያት ያመጣው እንዴት አድርጎ ይይዝሻለሁ። ገንዘብ እንዳትልኪ፣ ገንዘብ እንዳትልኪ ነግሬሻለሁ። ኢቭን ለቤተሰብሽ እንኳን እንዴት አድርጋችሁ እንደምታመጡት ይጠፋባችኋል። ባል አንዳንዶቻችሁ እኔ ዱባይ ከሆነ ያለሽው የትም አሁን ዱባይ ያላችሁ ለአንድ ድርሃም የምትሰጡት ዋጋ ከ1000 ድርሃም ጋር እኩል መሆን አለበት። ዋጋችሁን የምታውቁት እናንተ ናችሁ። የደከማችሁን ያጣችሁትን እንቅልፍ ገንዘቡን ስታገኙት ልፋታችሁ ትዝ አይላችሁም እንዴ? ግራም ይገባችሁ። ገንዘቡ እጄ ሲገባ የሰራሁበት ወዳጄ ገንዘቡን ሳየው እንትኑን ነው ማየው፣ እዛ ላይ የከፈልኩትን ዋጋ ማንም ሰው እንዲያርግ እንዲያታርግ ምናምን ሲለኝ በአንዴ ዝም ብዬ እየተጃጃልኩ ላጠፋው አልችልም። ዋጋ የከፈልኩበት ስለሆነ ለዛ ነው እኔ ጥያቄ እየፈጠረብኛል። ዋጋ የከፈላችሁበት አይደለም እንዴ? ቁጭ ብላችሁ ነው እንደሚከፈላችሁ የምትቀልዱት በገንዘቡ። በጣም እየገረመኝ ስለሆነ እንደዚህ ላክልኝ 600 ሺህ ብር ላላገባሽው ወንድ ቤት ስራ ብሎ መላክ ምን ማለት? ቤት ሰርቶ ያኑርሽ እንጂ እሱ ራሱ ወይ ተከራይቶ። አስተዳዳሪው ማን ነው? ሽማግሌ ሲልክ ምን ብሎ ነው የላከው? አልገባኝ። ሽማግሌ ልኳል አልሽ። ሲልክ እኮ ልጃችሁን ለልጃችን ሲል ቤተሰቦችሽ እኮ ይጠይቃቸዋል። በብረም ያስተዳድራት ይላሉ እኮ። ምን አለ? እሷ አረብ ሀገር ሆና ስለምትልክለት እሷ በምትልከው ቤት ይሰራል ይኖራሉ ነው እንዲህ ያሉት። ያለው የውሸት ዋሽተዋል ማለት ነው። ሽማግሌዎቹም ውሸታም ናቸው ማለት ነው። ምክንያቱም ልጁ ስራ የለውም፣ አንቺ ነሽ የትራንስፖርት መከፊለት። በምን ያስተዳድራታል ብለው ነው ሽማግሌ የተላከው? ግን አንቺ ነሽ አስተዳዳሪው። የአቋም ሰው ሆኚ ትታችሁ መሄድ ልመዱ ጋይስ። ይሄ ገለመላቱን ጨካኝ መሆን ልመዱ። እኔ እሱን ነው እየነገርኳችሁ ያለሁት። አልስትም። መነግራችሁ 10 ጊዜ ለክቼ ነው፣ በግምት አይደለም። የዛሬ 20 ዓመትም 30 ዓመትም በህይወት ብንኖር መታችሁ ቀሱኝ ከተሳሳትኩ። እርግጠኛውን የመነግራችሁ ለቃችሁ መሄድ ልመዱ። የማን መጫወቻ አትሁኑ። ማንም አያዝንላችሁ። ይሄ ሀዘን ላይ ስለሆነ ምናምን። አንቺ ሀዘን ላይ ብትሆኝ ማን ያዝንልሻል? ስወድቅ ያላነሳኝ ሰው ስነሳ ቢመጣ ምን ዋጋ አለው? ለፎቶ ነው የሚመጣው? ሞቻለሁ እኮ ኦልሬዲ፣ ለዛ ሰው ሞቻለሁ። ስለዚህ አንቺ እሱ ሀዘን ላይ ነው፣ እህቱ አርፋለች። አንቺም እኮ ሀዘን ላይ ነሽ እኮ። ልፋትሽ ገደል ገብቷል። ትዳር አለኝ በሽ ትዳርሽ እኮ ሜዳ ያሰብሽው ሀሳብ በሙሉ እኮ ከአንቺ በላይ ሀዘን ላይ እህቱ አርፋለች። እሷ እንደውም አርፋለች፣ እንደውም እረፍት ላይ ነች። በህይወት እኮ ያለሽው አንቺ ስቃይ ላይ ነሽ እኮ። ለማን ነው መታዘን ያለበት? ማለት ላረፈው ወይስ በህይወት ኖሩ ስቃይ ውስጥ ላለ ሰው? ቢያስብ ማዘን ያለበት ለአንቺ ነበር፣ ጭንቅላት ስለሌለው ነው። ስለዚህ ቆፍጠን በይ። እንደዚህ እንደ ሳሙና ምናምን አትሁኝ። እሺ አትሁኝላቸው፣ ያርዱሻል። ተግባባን? እሺ አመሰግናለሁ። እሺ መልካም። ወይ ፈተና! ያሁን እኔ ስራ መጀመር አለብኝ ጋይስ። ከዱባይ ልጥበስ ወይስ ከሳውዲ? ከአውሮፓ ይሻለኛል ወይስ ከአሜሪካ ወይስ ከኩዌት ወይስ ከሳውዝ አፍሪካ? እኔ ግን እንደኔ ግን እንደ ሀሳብ ከሁሉም ቢሆን ጥሩ ነው። ለምሳሌ ከሁሉም ቢሆን አየህ፣ አንዱ ጋር ይሳካ አንዱ ይሳካል። አሁን አንዷ የቤት ኪራይ ብትከፍል፣ አንዷ ጥሩ ሞባይል ብትገዛ፣ አንዷ ደግሞ ትንሽ መንቀሳቀሻ ምናምን ሱፐር ማርኬትም ስንሄድ ምናምን በእግር መሄድ የለብንም ጓድ፣ መሄድ የለብንም። መኪና ያስፈልገናል። መኪና ጫማ ነው በዛሬ ጊዜ። መኪና ብትገዛ፣ አንዷ ደግሞ ትንሽ ጫን ያለው ደግሞ ያላት ደግሞ ፊላ ቤት ምናምን እዚህ ብትገዛ በቂ ነው። ምን ይለናል? ምን ይለናል? ሴቶቹ እንደሆነ በቃ ስተዋል። መርፌው ለማን እንደሚወጋ ነው ግራ የገባኛው። መርፌው ራሱ ሌላ መርፌ ያስፈልገዋል መሰለኝ። ጤና ይስጥልኝ።
ሰላም ሰላም፣ አሌክስ ሰላም ነው? ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አንዴ ጓዶች ሁላችሁም 2000 ሰዎች የምታዩ ሰዎች ሜምበር ያልሆናችሁ ሜምበር ሁኑ። እሺ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሁላችሁም ሜምበር ሁኑ። እሺ እሺ ንገሪኝ ኔት እኔ ምክር እንድሰጠኝ የምፈልገው አሁን ባለሁት ህይወቴ ደስተኛ ነኝ። ማለት ደስ ያለ ህይወት ነው እየኖርኩ ያለው እና በፊት ብዙ መከራ ብዙ ስቃይ ያሳለፍኩ ልጅ ነኝ እና በልጅነቴ እናቴም አባቴም አርፏል እና ውስጤ ፍርሃት ይሰማኛል። አሁን ወደ በፊት ህይወቴ እመለሳለሁ ወይ የምለው ብዙ ጊዜ ይከፋኛል። እኔ እንጃ ያነጫንጨኛል፣ ምን እንደሆነ አላውቅም እውነት ለመናገር ነው። አሁን ውስጤ በቃ ስጋት ነው እየተሰማኝ ያለው። ወደ በፊት ህይወት መመለስ ማለት በፊት እኔ ብዙ እንዳልኩ ያው ማዘርና እናቴ የሉም። እሺ። እና ሰው ቤት ነው ያደግኩት። እናትሽና አባትሽ በህይወት የሉ? አዎ ሰው ቤት ነው። እሺ። ሰው ቤት ነው ያደግኩት እና ብዙ መከራ ያሳለፍኩ ልጅ ነኝ። ብዙ መከራ ስለ ሰው ቤት ስትገባ ብዙ ነገሮች የምታሳልፋለ። ምግብ አጥቼ እስከ ሳምንት ምናምን የቆየሁታል እና አሁን ያለሁት እግዚአብሔር ይመስገን ዱባይ ነኝ ያለሁት። እሺ። እና ከበፊት ሆኔ አይዞሽ ባይ የለኝም። በቃ አለ አይደለ ሰው ሁሉ እንደ እህት እንደ ወንድም በቃ ከወንድሞቼ ጋር ከእህቶቼ ጋር ወጥቼ መዝናናት እንደሌላ ሰው ምናምን እፈልጋለሁ። ግን እህቶቼም እንደኔ አይሆኑልኝም። በቃ እንደ ሀሳቤ አይሆኑልኝም። አንድ ጊዜ ይቀርቦኛል፣ አንድ ጊዜ ይርቁኛል። ምክንያቱን አላውቅም። ሁሉም ሰው ያኔ እህቴም ወንድሜ ሳይሆኑ ሁሉም ሰው በቃ ይቀርቦኛል። ውፌ ተመስገን በቃ ሰው አለኝ የማዋራው ጭንቀት የማጋራው ሰው አለኝ ብዬ ተመስገን ብዬ ሳልጨርስ ዝም ብሎ ካለ ምክንያት ይርቁኛል። አንዳንድ ቀን ብቸኝነት ይሰማኛል። አንዳንድ ቀን ደግሞ ግር ብሎ ሲመጡብኝ ደግሞ በቃ ደስ ይለኛል እና ምን እንደሆነ ግራ ገባኝ እውነት ለመናገር ለምን እንደሚርቀኝ ሰው በራሳቸው ጊዜ ይርቁኛል፣ በራሳቸው ጊዜ ይቀርቡኛል። ለምን እንደሆነ ይሄም አልገባኝም። ሲርቁሽ ትሞቂያለሽ፣ ሲቀርቡሽ ደግሞ ትቀዘቅሻለሽ ማለት ነው። እንደው ሲርቁሽ ትቀዘቅሻለሽ፣ ሲቀርቡሽ ደግሞ በጣም ነው የሚከፋኝ። በቃ አለ አይደለ ብቸኝነት በጣም ነው የሚሰማኝ። ለምን ምን አጠፋኝ? ያ ሰው ምንም ሳላጠፋ ለምን ዝም ብሎ ይርቀኛል እላለሁ፣ ራሴን ጠይቃለሁ። ግን መልስ አላገኝም። ለምን እንደሆነ አላወኩም። እና አሁን ባለው ጊዜ ደስተኛ ነኝ በጣም በቃ አለ አይደለ አይዞሽ ባይ አለኝ፣ ደውሎ የሚጠይቀኝ ሰው አለኝ። አሁን ያለው ደስተኛ ነኝ። ግን እንደ በፊቱ እመለሳለሁ የምለው ውስጤ ስጋት ይኖረዋል። ሁልጊዜ በቃ አለቅሳለሁ። ምን በድዬ ነው ፈጣሪ? ወይም ደግሞ ሰው አይሰጠኝም፣ እንደራሴ ማስብ ሰው አይሰጠኝም ወይ እላለሁ። አሁን ተደስቼ በኋላ ላይ ደግሞ እካፋለሁ፣ ለብቸኝነቴ እመለሳለሁ እላለሁ። ብዙ ጊዜ ይሄ ጥያቄ ይሆንብኛልና ይሄን ብትመክረኝ ምን ባረግ ነው ይሄን ጥርጣሬ ከውስጥ የማጠፋው? ፍርሃትስ እንዴት ነው ማጠፋው የምለው ነገር። እህቶችና ወንድሞች አሉሽ አይደል? አሉ። አትደዋወሉ? ግን እንዳሉኝ አልቆጥራቸውም ማለት በቃ ምንም እኔ ያለውም ራሱ አይመስላቸውም ይሆን አላውቅም እውነት ለመናገር። እሺ። እና ከባድ ነው አሁን ያለሁበት ሁኔታ። እሺ አይዞሽ። እስቲ ሚውት አድርጊና አዳምጪኝ። እሺ አሁን በዚህ ሰዎች ራሳቸው የሚያጠፉት ከዚህ ተነስተው ታውቃላችሁ። ብቸኝነት፣ ብቻዬን ቀረው፣ ሰው አይደውልልኝም፣ ቤተሰቦች ይራቁኝ፣ ሰው ዞር ብሎ አያየኝም የሚል እሳቤ። ከዛ ያንቺ እያለቀሰሽ ነው አይደል? እሷ ከዛ ተስፋ እየቆረጠች ትመጣለች። የምትሰራው ነገር በሙሉ ግራ ይገባታል። ከዛ አንድ ሰው ዝም ብሎ እየሳቀ እየመሰላችሁ ዝም ብሎ ይሄዳል፣ ራሱ ላይ ይሄድበታል።
አንደኛ ነገር የኔ እናት አሁን ሁሉንም ነገር ልቀቂ እሺ። ሰው አያስፈልግሽ። በአጠቃላይ በቃ ሰው ሳያስፈልግሽ ፈጣሪ ራሱ ይሰጥሽ። አስፈላጊ ከሆነ ከፈጣሪሽ ጋር ነው መጣበቅ ያለብሽ። ሰዎች ራቁሽ፣ እንኳን ደስ አለሽ። የሚቀልልሽ ምን ይቀርብሽ? ጥላቻ፣ ቂም፣ ሸር ጠልፎ መጣል ነው የሚቀርልሽ። ለሰው ሞታነሰው ምናምን የሚባለውን ተረት ታስታውሻለሽ አይደል? ዛሬ ጊዜ ሰው ምን እንደሚያደርግ እያየሽ፣ ጓደኛ ለጓደኛው የማይተኛ ብቸኝነትን የመሰለ ነገር። እንደውም እየበሰልሽ ስትመጪ ባይዙ እድሜሽ እየገፋ ሲመጣ ከሰው እየራቅሽ ነው የምትመጪው። ብቻሽን እየሆንሽ ነው የምትመጪው። የብስለት ደረጃሽን ነው የሚያሳየው። ያ በሰው ስለመከበብ በሰው በጭብጨባ ስለመከበብ ማሰብ የህፃናት ጨዋታ፣ የህፃናት። ለዛ ነው እኔ ብዙ ጊዜ የምነግራችሁ ብዙዎቻችሁ ፌመስ መሆን ትፈልጋላችሁ ምናምን። ጥሩ ነው እና በሰው ሆይ 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 ሲልላችሁ ሲያጨበጭቡላችሁ ሰዎች ሲያደንቋችሁ ምናምን እዚህ ሶሻል ሚዲያ ላይ ኮመንትም ላይኩም ሲበዛላችሁ ምናምን ደስ ይላችሁ። አደገኛ ላይ ሰቅለዋችሁ ፋይናሊ ሰው ይፈጠፍጣችኋል። አይቀርም ባይዞ የሰው ነገር አይጸናም። ነገ ድንጋይ ይወረውሩብሻል እና ራሳቸውን ነው የሚያጠፉት እንደዛ አይነት ሰዎች። ምክንያቱም እንደዛ እንደሆነ የሚቀጥል ይመስላችኋል። እና የወደዳቸው ሰው ሁሉ ከፍ ያደረጋቸው ሰው ሁሉ ለቋቸው ሲገለበጥባቸው ጨልምባቸውና ህይወታቸውን ስለማጥፋት ነው የሚያስቡት። በሰው ላይ ነዋ ምርኩዛቸው። ያ ሆይ ሆይተውን ይፈልጉታል። ብቻችሁን ሆኑ። ባይዘ ብቻችሁን ስትሆኑ ሰው ሁሉ እኮ ትኩረታችሁ እናንተ ላይ ይሆናል። እመኑ። ብቻችሁን ውጡ፣ ብቻችሁን ግቡ። ከራሳችሁ ጋር መደሰት ልመዱ። ለራሳችሁ ዘንጡ፣ ይመርባችሁ። ጥሩን ብሉ፣ ጥሩን ልበሱ፣ ተዝናኑ፣ ውጡ፣ ሪፍሬሽ አድርጉ፣ ጸሎት አድርጉ። እቺ የተሰጣችሁን ታይም አጣጠማችሁን ኑሯት። በራስሽ ህይወት ውስጥ ደስተኛ መሆን ልመጂ። ከዛ ሰዎች ሁሉ አንቺን ይፈልጉሻል። እመኚ። ምነግርሽ ግምት አይደለም እንጂ ሰው አጣው ብላችሁ ብታለቃቅሱ ማን ይፈልጋችኋል? በራሳችሁ ከቆማችሁ ግን ሁሉም ትኩረቱ እናንተ ላይ ይሆናል። እኔ አሁን በወድቅ ምናምን አሁን ሰዎች እዚህ ጋር ትመቸናለህ ዋው አድናቂ ምናምን ሲሉ አይተሻቸዋል አይደል? ስለቆምኩ ነው፣ በራሴ ስለቆምኩ። በወድቅና ባለቃቅስ ማንም ሰው ዞር ብሎ ያየኝም። እንኳን አደንቃለሁ ወዳለሁ ቀርቶ ልፍስፍሳ እንዲህ ዝም ብሎ እንደሚያለቃቅሰው ምናምን ነው እንደው የሚሉኝ። ኮንፊደንስ ከምንም በላይ ነው። የኔ እናት ኮንፊደንስሽን ብቻ መገንባት ነው ከአንቺ የሚጠበቀው። በራስ መተማመን ማለት ምን ማለት እንደሆነ ታውቂያለሽ? በራስ መተማመን ማለት ሰዎች ይወዱኛል ብሎ ማሰብ አይደለም። ብትጠላኝም ግድ አይሰጠኝም ነው። ምንም አታመጣም። ገብቶሻል? አሁን እዚህ አሁን 2000 ሰው እያየኝ ነው። ሁሉም ሰው ጥለውኝ ሄደው 10 ሰው ቢቀር ግድ አይሰጠኝም። እኔ 5 ሰው ቁጭ ብሎ ቢያይ ግድ አይሰጠኝም። ለውጥ አመጣማ እድሜ አይጨምርልኝ፣ እድሜ አይቀንስልኝ። በኑሮዬና በህይወቴ ከፈጣሪ ጋር ደስተኛ ከሆንኩ የሰዎች መምጣት አያሞቀኝም፣ የሰዎች መሄድ አይሰብረኝም። አለቀ። ማለት ምንም ነው ማለት ነው። እኔ ህይወት ውስጥ የሚቀንሰው ጠብታና የሚጨምረው የለም። ቀድሞውኑ እኔ ሙሉ ነኝ ብዬ ካሰብኩ በራሳችሁ ደስተኛ ብትሆኑ ይሻላል። በራሳችሁ ደስተኛ ከሆናችሁ ሰዎች ከመጡ ደስታ ይጨምሩላችኋል። ልክ ነው። ግን ደግሞ ከህይወታችሁ ደግሞ ለቀው ሲወጡ ተስፋ አትቆርጡም። ለምን? መጀመሪያውኑም ደስተኛ ነበራችሁ ሲያገኟችሁ። ስለዚህ አንቺ በሰዎች ጭብጨባ በሰዎች እወድሻለሁ ማለት አይሙቅሽ የኔ እናት። የሰው ልጅ ይቀየራል። እወድ ነበረ ጠላው ምናምን ሲሏችሁ ሰምታችሁ አታውቁም? ብዙ ተበላችሁ አታውቁም? የሰው ልጅ ያ ነው ተብያ ቃል። ለምሳሌ ብሎኝ የሚያቅሰው አለ። ሶሻል ሚዲያ የተለመደ ነው ታውቃላችሁ። ትመቸኝ ነበር አሁን አይ እወድ ነበረ አሁን ግን ጠላው እና በጣም ህይወቴ ተመሰቃቀለ። አሁን ያ ሰው እንደዛ ስላለኝ በጣም ህይወቴን የተበጠበጠው። እውነቱን ንገረኝ ካልሽኝ እድሜ ሁላ ቀንሷል። ቁመት ቀነስኩ። የቤት ኪራይ መክፈል አቃተኝ ምናምን መኖር አቃተኝ። ከበደ ህይወቴ ከበደ ነው የምልሽ። የሰው ልጅ በቃ ይሄ ነው። አየሽ ሰው እህቶችሽ ወንድሞችሽ መተው ቀርበውሽ ወይኔ የኔ ቆንጆ ምናምን ብለውሽ በነጋታው ሲዘጉሽ ጥፍት ሲሉ ምናምን ቴክስት ስትልኪ ሳይመልሱ ሲቀሩ ታልቅሻለሽ። አትቀጥይም እንዴ? ህይወት እኮ ቆንጆ ነው።
በጣም ቆንጆ ስቶሚስ ጥሩ ፕሮፋይል ፒክቸር ስትቀይሩ እንኳን ሰዎች መጥተው ሰላም ይሏችኋል። ገጥሟችሁ አያውቅም? ቆንጆ ፎቶ ተነስታችሁ ያልተለመደ ፎቶ ምናምን ፕሮፋይል ቴሌግራምም ይሁን ምናምን ኢሞም ስትቀይሩ ረች ልጅ እንዲህ ያማረባት፣ አንቺ ግን ሰው ትዘጊያለሽ። በጣም ኩሩ ነሽ። ኖረሽ ነው ግን የዘጋሽ ምናምን። እኔ እኮ በደህናው ጊዜ ሰላም ስትሉት እኮ ይበጣጠስብሽ የነበረ ሰው እኮ ነው። ደህና አደርክ ብለሽ እግዚአብሔር ሰላምታ ስትሰጪው ምናምን እግዚአብሔር ይመስገን ምናምን ብሎ ይላላጥብሽ የነበረ ሰው አንቺ ግን ሰው ትዘጊያለሽ። በጣም ነው የምትገርሚ። ጠፋሽ ይልሻል። ያኔ እናንተ ሰውየው ፈልጎኝ ነው ብላችሁ ልባችሁ ልቅ ይላል። አይደለም ኤክስተርናል ነገር ለውጥ ስታመጡ ራሳችሁ ላይ ሰዎች ወደ እናንተ ይሳባሉ። ይሄ ነው በቃ። ስለዚህ የራስሽ ላይ አተኩሪ የኔ እናት። ህይወትን አጣጥሚው። ነገ ልትሞቺ ትችላለሽ፣ አታውቂውም። እኔ ከአንቺ ጋር እዚህ ጋር እያወራው ነው አይደል? ከአንቺ ጋር የማወራው ንግግር በጣም የህይወቴ ውዱ ሰዓት ነው። ብታምኝም ባታምኝም ቀልድ አይደለም እያልኩሽ ያለሁት። ከአንቺ ጋር እዚህ ጋር እያወራው ነው። እቺ ሞመንት፣ እቺ ደቂቃ ህይወቴ ውስጥ ካሉ ከገንዘቡ ከንብረቱ ከምኑም በላይ በጣም ኤክስፔንሲቭ ሰዓት ይሄ ነው ለኔ። ለምን ልሞት እችላለሁ ከዚህ እንደወጣው። ወይ ቅድም አይቼው ላይቭ ምናምን ሊባልልኝ ይችላል። ሬሳ ነው የምባለው። ስለዚህ ያለችኝን ታይም እቺን ማጣጣም ነው የምፈልገው። ሌላውን አላውቀውም። ከዚህ ሰዓት በኋላ ያለው እማውቀው ይህን ነው መኖር የምፈልገው። ሰዎች ተኝተዋል ኮማ ውስጥ በልተው ማደር ያቃታቸዋል። ጎዳና ወጥተው ይኖረዋል። ስራ ያጡዋል። ወድቀው ያሉ። ፈጣሪ እንደዚህ ስላረገች፣ ጤና ስለሰጠች፣ ስራ ስላለች፣ ወጥተሽ በመግባትሽ፣ ገንዘብ ሰርተሽ በማግኘትሽ አታመሰግኙም? ካመሽ ብተኛ አሁን ሰዎች ስለራቁሽ ቅር ይልሻል እንዴ? ዋናው ቁም ነገር የሚሆነው ቁጥር አንድ ደረጃ ላይ የሚመጣው ጤናማ ስለመሆኑ የምታስቢው። ደህና ሁኜ ልቁም ብቻ፣ ሌላው እደው ገብስ ነው የምትዩ። አሁን ግን ነገሮች ስለተመቻቹልሽና ፈጣሪ ስለራራልሽ ነው እዚህ ያለሽው። ለዛ መመስገን የለበትም። ስለዚህ ባሉሽ ነገሮች ደስተኛ ለመሆን ህይወትሽ ውስጥ ያሉ ነገሮችን ውብ የሆኑ ነገሮችን መመልከት ጀምሪ። ከዛሬ ጀምሮ ውብ የሆኑ ምንድን ናቸው? ጤናሽ ነው፣ ሰርተሽ የምታገኙ ገንዘብ። ስለዚህ ውብ ነገሮችን ስታይ ያጣሽው ትዝ አይልሽም ማለት ነው። ተግባባን? አዎ አሌክሴ፣ አመሰግናለሁ በጣም እሺ። ለከታተላለሁ አድማጭ ነኝ። እሺ እናት በርቺ። እሺ እሺ፣ አመሰግናለሁ። አሁን የእሷ ህይወት የእናንተም ነው። እዚህ ውስጥ ያለ ብዙ ተስፋ የቆረጣችሁ አላችሁ። እጭ ባልኖረውስ ምናምን ያላችሁበት ስሜት እኮ ከባድ ሊሆን ይችላል። እኔ ሁልጊዜ በራሴ ነው ምሳሌ መሰጣችሁ። ዝም ብሎ ነው የሚበጠረቀው እንዳትሉ፣ የመሰለኝን እንዳልሆነ የማወራው ሁሌ የምነግራችሁን ታሪክ እንዳትረሱ። እኔ በህይወቴ ሰይፍ አልፏል። መጣው ልብስ አጥቤ ብዬ ልብስ ማጠቢያዎች ልብስ ከትቼ ታመጣ ሰጠዋለሁ ብዬ ወጣው ሰው በዛው ቀርቼ ነበር። አደጋ ደርሶብኝ መኪና ወደ ቤት አልተመለስኩም። ቀጥታ ወደ ሆስፒታል ነው የሄድኩት። አልሞትኩም፣ ያው በህይወት አለ። ግን ብዙ እቅዶች ነበሩኝ እውነቱን ለመናገር። ስመለስ ይሄን እናደርጋለሁ፣ ነገ ይሄን እሰራለሁ፣ ይሄን እናደርጋለሁ። በ100 ብር ተጨቃጭቄ ነው የወጣሁት። የዛን ቀን አስታውሳለሁ። እቃ ለማምጣት ሄጄ ነበር። ለ100 ብር ከእቃ ከሚያቀርብልኝ ሰው ጋር አልከፍልም፣ ትቀንሳለህ፣ አልቀንስም፣ ተጨቃጭቄ ሳስበው ምን ሆኜ ነው ግን ለዛ የተጨቃጨቅኩት አልኩኝ። ማለት ቢቀርስ ለምን 100 ብር ለምን 100 ሺህ ብር ለምን አላጣም በዛ ሰዓት ብዬ ነው የተመኘሁት። ህይወቴን ብቻ መልስልኝ። ምክንያቱም ብዙዎቻችን ቆሞ ቀሪ ስለምንመስል ነው። እዚህ ምድር ላይ ቋሚ ነው የሚመስለን። ሞትን እንረሳዋለን ወይ ኤኒ ታይም ሉዝ እንደምናደርግ ህይወታችን። አሁን ከዚህ እንደወጣችሁ የምትመኩበት ነገር በሙሉ ዜሮ ነው። አትመጻደቁ። ይሄ የለኝም ብላችሁ አታለቃቅሱ። እንዲህ የለኝም ጎደለብኝ ብላችሁ ሁሉም ነገር በማንኛውም ሰዓት ሊቀየር ይችላል። ያላችሁ ንብረት ዶጋመድ ሊሆን ይችላል። ያላችሁ ጤና አካለ ጎዶሎ ልትሆኑ ትችላላችሁ። የምትሞኩበት ውበታችሁ፣ ቁመናችሁ፣ ገንዘቤ እዚህ ያስቀመጥኩት ምናምን የምትሉት በማንኛውም ማይክሮ ሰከንድ ከነበር ወዳልነበር ሊቀየር ይችላል። ታሪካችሁ በሙሉ ሌላ አቅጣጫ ሊይዝ ይችላል። እግዚአብሔር ብቻ ነው የሚያውቀው ያንን። እኔ በማስበው አልኖርም። አሁን
እኔ ማስበው አለ ግን ማስበው የሚቀጥለው መጀመሪያ እቺ ልኑራት ያለ ከእናንተ ጋር ያለኝን ሰዓት እቺ ላጣጥም ላሳልፍ ላመስግንበት። በየቀኑ እዚህ በመጣው ቁጥር ዞረን በተገናኘን ቁጥር ፈጣሪን አመሰግናለሁ። ወጥቼም ስገባም አሁንም ወጥቼ ስወጣ አመሰግናለሁ። ለምን ነገ ላልመጣ እችላለሁ። ልብ በሉ። አሁን አይታችሁኛል፣ ነገ ላታዩኝ ትችላላችሁ። በዚህ ሰዓት ሞተ እኮ ትናንት አይተነው ምናምን ሊባልልኝ ይችላል። ሶ የሚያስጨንቁኝ ነገሮች በዙሪያዬ ድራሻቸው ነው የሚጠፋው። ይሄንን ስለማስብ ተጠቀሙበት፣ አትጃጃሉ። ፈጣሪያችሁ እዚህ ሰዓት ስላቆያችሁ ብቻ ክሬዲት ይገባዋል። ያ ክሬዲት ይገባዋል። 45 ደቂቃ አለን፣ አጣጥመን ነው እንጠቀማት። እንደዚህ እንደ ስትሮ አጣጥመን። እስቲ ታፕ አድርጉ። ዝም ብሎ ነው የሚሽከረከረው በር ላይ። ያ ክሬዲት ይገባዋል። አየር በነፃ ፀሐይ በነፃ መተንፈስ መምሸት መንጋት በነፃ እየተሰጠኝ እንዲህ ነው አላመሰግነው። ቢያስከፍለኝስ መብቷ እንዴ? ለምተነፍሰው አየራውን ክፈል ቢለኝ ምን አባቴ ነው የሚውጠኝ? ሄሎ ሄሎ። እሺ ያለችን ቀጣይ ምንም አይሰራም እኮ ኔትወርክ። ሻውን እየሳብኩሽ ማለት ነው። ዝም ብሎ ነው የሚሽከረከረው። እሺ ድጋሚ እስቲ ያ ሄሎ ሄሎ። እኔ እኮ ድጋሚ ለምን ላክሽ ታዲያ? እኔ እናት እንደው ገስታ መላክሱ ሳለበት አንዳንድ ሰው አሁን እምቢ ብሎ ድጋሚ የላከችው እንግዲህ የለችም እንኳን እንዳንል እንግዲህ ሪኩዌስቱን ስትነካው መቼም ስልኳን ይዘው ነው። ለምን ላክሽ ታዲያ? ሄሎ ሰላም አሌክስ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አንድ ጥያቄ ጠይቃለሁ። እንደ ታላቅ ወንድም የሚሆነውን ትነግረኛለህ? እሺ ጠይቂ። ምን ተፈጠረ መሰለህ? የሆነ በጓደኛ ምናምን የማውቀው ልጅ አለ እና በአካል አውቀዋለሁ። ኦኬ ልጁ ማለት ነው። እሺ ላይክ ኖርማል እንደ ጓደኛ ምናምን እንተዋወቃለን። ምክንያቱም የእሱ ጓደኛ የኔ ጓደኛ ነበረ እና በዛ ምክንያት ነው ያወቅኩት ማለት ነው። እና ከፍቅረኛው ጋር ምናምን አስተዋውቀውናል። ኦልሬዲ አስተዋውቆኛል ምናምን እንደ ፋሚሊ ነው እኔና ልጁ ማለት ነው። ያንቺ ቤስት ፍሬንድ ነው ያስተዋወቀሽ? ኖርማል ጓደኛ ማለት አዎ፣ የኔ ጓደኛው ነው የሱ የጓደኛዬ ጓደኛ ነው። ፍቅረኛ ካለው ምንድን ነው ያስተዋወቀሽ? ፍቅረኛ ካለው ለምን ካንቺ ጋር አስተዋወቀሽ? ኖ ስለ አስተዋውቄ ስለ አብረን ጊዜ ያሳልፈናል ምናምን ላይክ በቃ እንደ ቤተሰብ ማለት ነው። እሺ ኦኬ። ከዛ እኔ ኢትዮጵያ ነበርኩኝ። የሆነ እረፍት ሄጄ ምናምን ትንሽ ጊዜ ያሳለፍን አብረን እንደ ቤተሰብ ምናምን። ከዛ እኔ ተመልሼ መጣሁኝ ማለት ነው። እና ከልጅቷ ጋር ቀለበት ምናምን አድርገዋል። ፍቅረኛ ናቸው፣ አልተጋቡም፣ ግን ቀለበት ምናምን አድርገዋል። እሷም ሳኡዲ ሄደች። እሺ እሷም ሳኡዲ ሄደች። ከዛ ምን ተፈጠረ መሰለ? ልጁ ችት ያደርጋል። ኦኬ ከሌላ ሴት ጋር ማለት ነው። እና ላይቭ ላይ ምናምን እሱ ቤት አልጠፋም እኔ። ከዛ አንዷ መጣችና ጻፈችልኝ ምናምን አውቃታለሁ ብሎኛል፣ እሷ እንደ ቤተሰብ ናት ብሎኛል ምናምን። እና እንደዚህ የ6 ወር ፍቅረኛ ነው ምናምን አለች መታ ማለት ነው ራሷ። ከዛ እኔ ደግሞ እንዲህ ፍቅረኛ አለው አይ የጠየኩሽም ፍቅረኛው የሆነች ልጅ ፎቶአቸውን ፖስታ ነበረ። እሷ ፍቅረኛው ቀለበት ያደረገላት ልጅ ፎቶአቸውን ፖስታ እዛ አይታ ነው መታ የጠየቀች ማለት ነው። ከዛ አዎ እሷ ጠያቂዋ ቆይ ግልጽ ለማድረግ ጠያቂዋ ውሽሚት ነች። ውሽሚት ጠይቅሽ አንቺ? አዎ። ከዛ ኧረ እሱ እንደዚህ የሚያደርግ ልጅ አይደለም እና እሱ ቀለበት አድርጓል ኦልሬዲ ምናምን እና እንደዚህ የሚያደርግ ልጅ አይደለም እኔ አልሰማሽ ምናምን አልኳት። ማለት እንደ ቁም ነገር አልወሰድኩትም ነገሩን። እና በቀጣይ ቀን ተደዋወልን ማለት የሆነ እኔ ጥያቄ ፈጠረብኝና ማጣራት ፈለኩኝ። ልክ አሁን ልሁን አላውቅም፣ ግን ማጣራት ፈለኩ። ደወልኩላትና ኧረ እኔ ላምንሽ አልቻልኩም እሱ እንደዚህ የሚያደርግ ልጅ አይደለም ምናምን ስላት ይሄው ብላ ቴክስት ላከችልኝ ማለት ነው።
በጣም ብዙ ቴክስት ነው እግዚአብሔርን አንዱን ብቻ ነው ያየሁት ቴክስት ምናምን እና ይሄው ማስረጃ ምናምን ስትለኝ ቴክስቱ ምናምን ከዛ ይመስለኛል ለኔ ቴክስቱን እንደላከችልኝ በፌክ አካውንት ለልጅቷ እመሲ ጋር ስለ ባልሽ የደረሰ ነገር አለ ምናምን ብላ ቴክስት ጽፍላታለች ማለት ነው። ከዛ ይቺ ቀለበት ያደርግላት ልጅ መጣ ካላክሽልኝ ምናምን ስትለኝ እኔ ደግሞ 2 ቀን አላኩላትም። እግዚአብሔር እኔ ምን ማለት አንዳንዴ ምን አገባኝ ብለህ እንዳትተው የሆነ ያ ሰው ይጎዳል ብለህ ታስባለህ። ከዛ እኔ ብድግ አድርጌ ቴክስቱን ላኩላት አለሷ እና አሁን ጦርነት ዘመቻ ተነስቶብኛል። ምን ማድረግ አሁን እኔ ይኸውልህ ስላለፈው ነገር ሳይሆን ኦሬዲ ማድረግ ልክ ነበር ወይስ አይደለም? እኔ እሷንም እሱንም ኖርማል ጓደኞቼ ናቸው አውቃቸዋለሁ። እና ማድረግ ስህተት ነበረ ማለት እንደዚህ ማድረግ የሰው ልጅ እንደዚህ ማድረግ አልነበረበትም ወይስ ልክ ነበርኩኝ? ላይክ መረዳት ስለፈለኩ ነው እንጂ የተፈጠረው ነገር ተፈጥሯል። ጦርነት ያልሽኝ ምንድነው የተፈጠረው? አይ ልጁ በጣም ብዙ ነገሮች እያለ ነው ምናምን ተው፣ እሱ ወሬ ነው እኔ አውቃለሁ። ግን ልክ አልነበርኩም። አይ እስከ ማስፈራራት ምናምን አንቺ ባትኖሪ ቤተሰብ አለሽ አንቺ ምናምን አይነት ነገር ነው እና በቀልሻለሁ አይነት ነገር ሰው ሁለቱ ተለያዩ ማለት ነው እንዴ? ላኩላት እኔ 2 ቀን አላኩላትም። ባይዘው ሳወራ ቀለል አድርጌ ስላወራሁ ነው እንጂ በጣም ነው ያስጨነቀችኝ። አብረን በልተናል፣ አብረን ጠጥተናል። እኔ በቃ ህይወቴን ወስኜ መኖር አለብኝና በቃ አንቺ ጋር የደረሰ ነገር አላሉ ላኪልኝ። እኔ ተስፋ መቁረጥ ፈልጋለሁ። ከማይጠቅመኝ ሰው ጋር ጊዜ እንዳባክን አታድርጊኝ። ሴት ልጅ ነሽ ምናምን ብላ ብዙ የምሬ ነው ማርያምን 24 ሰዓት ነበር የምታጨናንቀኝ ምናምን በቃ በጣም እና ከልጅቷ ጋር ደግሞ አብረን በልተናል ታውቃታለሁ። ለአንድ ቀን ለ2 ቀንም ቢሆን ማለት ነው ገብቷል። እና እንደዛ ስትለኝ እኔ ብድግ አድርጌ ላኩት። ከዛ ከላኩ በኋላ ቴክስቶቹን ሳያቸው ምናምን ወይኔ በጣም ከባድ ነው ምናምን እና ወይኔ ስህተት ሰራሁኝ እንዴ ምናምን። አይ ለሷ ልክ ልሆን ይችላል፣ እሱ ጋር ነው ስህተት። ግን እሱ ሲያረገው ያን ነገር ሲያረግ ትዳሩን እንደሚያጣ ማወቅ ነበረበት። እዚህ ጋር አሁን እኔ ነኝ ጥፋተኛ እየሆንኩ ያለሁት፣ ሰው እኔን ነው እየወቀሰ ያለው ምናምንና እሱ ደግሞ በተለይ እየዛተብኝ ነው ምናምን አይነት ነገር እና ግን እኔ አሁን ያ ነገር አስጨንቆኝ አሳስቦኝ ምናምን አይደለም። የሰራሁት ነገር ስህተት ነው ወይስ ልክ ነው ማወቅ አልቻልኩም። እግዚአብሔርን ነው የምልህ ማለት ራሴን እጠይቃለሁ። አንዳንድ ሰው ነው አንቺ በሰው ህይወት መግባት አልነበረብኝ። አይ መግባት ፈልጌ አይደለም፣ ሳልፈልግ ቴክስቱ ተላከልኝ። እሷ መታ አስጨነቀችኝ። ሴት ልጅ ነሽ አለች፣ ላኩላት እና የኔ ስህተት ምኑ ጋ ነው? ራሴን ስለምጠይቅ እና ለራሴ መልስ ማግኘት ስለምፈልግ ነው እኮ። ይኸውልሽ አሁን እሺ ሚዩት አድርጊና አዳምጪኝ። አሁን ምን መሰለሽ፣ አሁን ልክ ነሽ ልክ አይደለሽ የሚለው ውሃ አይደለም፣ ውሃ የሚያነሳው በቃ ሆኗል። አሁን ልክ ነሽ ልክ አይደለሽም ብትባይ ኦኬ፣ ልክ ነሽ ብትባይ አይሙቅሽም፣ ልክ አይደለሽም ብትባይም አትሰበይም። ኦልሬዲ አድርገሽዋል። ግን ዋናው ነገር ያ የተደረገው ነገር ስህተት ነው። አንቺ ባታረጊው ሜቢ በሌላ መንገድ እኮ ያቺ ሴት ልትማውቁ አይቀርም። ገብቶሻል? አሁን ሳታረጊው ቢሆን እንዳታረጊው ነው ልልሽ የምችለው። በቃ ራስሽን አውጪ ከዚህ ውስጥ አያገባሽም። ምክንያቱም አንደኛ እዚህ ነገር ውስጥ መነካካት አይጠበቅብሽ። እንደዚህ ከሆነ የየሰው ህይወት ውስጥ ሁሉ እየገባን ፍርድ ልንሰጥ ነው። ከሌ እንዲያርጋልና እንዲደረግብህ ፍርድ ሰጪ እኛ አይደለም። እኛ ፍርድ ሰጫ ነው። የሰዎች ህይወት እጄ ላይ ቢገባ በራሴ ፍርድ ይሄ መቀጣት አለበት ይሄ መሆን አለበት ብዬ ፍርድ ልሰጥ አልችልም። ሰው ትክክል አለ። ፈጣሪ ራሱ መቼ ምን እንደሚያደርግ ያውቃል። ስለዚህ አንቺ ሳይሆን ቢሆን ጥሩ። አሁን ሆኗል። አንዴ ያቺም ልጅ ነፃ ወጥታለች። እየዋሻት እያጭበረበራት እየተጫወተባት ነበር። ስለዚህ ራስሽን አትውቀሽ። ሳይሆን ቢሆን ራስሽን አውጪ፣ አትነካኪ ከዚህ ጉዳይ ውስጥ በሚል ነገር ነው ልታልፊ የምትሽው። ካረግሽው ደግሞ ወንጀለኛ ነሽ ምናምን የሚያስብል ነው። አንቺ አይደለሽም ቺት ያረግሽው። ያቺ ሴት እኮ ራሷ እኮ ሄዳ ልትልክላትም እኮ ትችላለች እኮ። ገብቶሻል? ስለዚህ ራስሽን አትውቀሺ። ከዛቻ ምናምን ከሱ እንትንም ራቂ። በቃ አታውሪ ከዚህ በኋላ መልስ አትስጪው። ስለዚህ በዚህ መንገድ ነው ማስተካከል ያለብሽ እንጂ ወቀሳ ውስጥ መዛዛት ውስጥ ምናምን መግባት የለብሽም። እሱ አሁን የበሰበሰ ዝናብ አይፈራም ነው። እንዴት ውሸት የተጋለጠብኝ ብሎ አንቺ ላይ መዛት በጣም ያስቃል። ማለት እንደ ጀብዱ ነው ማለት ነው እሱ እያሰበው ያለው። አስባችሁታል? የሆነ ሰው እንዴት ቺት ሳደርግ ቺት ማድረጌን እንዴት ለፍቅረኛዬ
አጋለጥሽብኝ ወይም አሳየሽብኝ እንትን ነው እንዴ? ሽልማት እየሸለማት ነበር እንዴ ፍቅረኛው? ወይ ደግ ነገር አድርጎ ምናምን ቢሆን እኮ እንዴት በደግነት የተጎዳው የሚል እሳቤ ውስጥ ምናምን ሊገባ ይችላል እንዴ? እንትን ነው እንዴ? ቅቤ እየቀባት ነበር እንዴ? ሰው እንዴት ነው በስህተቱ እንኳን የማያፍረው? እንደ ባንዲራ ወደ ብልቦት ይሄዳል እንዴ ያረገውን ነገር? ስለዚህ አሁን ማድረግሽ ትክክል ነው ምናምን የሚለው ፖይንት ሳይሆን በቃ አርገሽዋል፣ እንኳን አረግሽው። ዞሮ ዞሮ አልፏል እሱ። አሁን ከሱ ጋር ሰጣ ገባ ውስጥ አትግቢ እሺ። እሺ አሌክስ አመሰግናለሁ። አይ እኔም የሆነ ነገር ሆኗል፣ ወደኋላ መመለስ አልችልም። ግን ምን አለ መሰለህ አንዳንዴ ልክ ነኝ ወይስ አይደለሁም ብዬ ራሴን ስለምጠይቅ ነው። ምክንያቱም ኦኬ የሰው ህይወት ነው ምናምን እኮ እኔ ራሴ ደንግጫለሁ ምናምን፣ ግን እኔ መታዘች ላኩላት እኔ ያረኩት ነገር ይሄን ብቻ ነው እና ማለት ድጋሜ ይሄን ነገር ልደግመው አልችልም ነው። ገብቷል? አሁን ትምህርት መሆን ያለበት እንደ አይነት ሲቹዌሽን ሲገጥምሽ እጅሽ ላይ በቃ አታርጊ፣ አትግቢ ምንም ነገር ውስጥ። አንቺ ፈራጅ አይደለሽ። ሌሎቻችሁም የሰው ህይወት እጃችሁ ላይ ይኖራል። ለምሳሌ አሁን የሆነ ሰው ወንጀለኛ መሆኑን ወይ ደግሞ የሆነ ቺት እያደረገ እንዳለ ምናምን ልታውቁ ትችላላችሁ። በቃ እራሳችሁን አውጡ ከዛ ውስጥ። እናንተ ፍርድ ሰጪ አጋላጭ ምናምን፣ ፈጣሪ እያንዳንዳችን ቢያጋልጠን የት በደረስን ማለት ምን ውስጥ እንገባለን? ኦኬ በቃ የራሳችሁ ህይወት ነው። አንቺ ከዚህ ነገር ጋር መነካካት አይኖርብሽም ነበር፣ ግን ኦልሬዲ አርገሽዋል። እዚህ ጋር ልክ ነሽ ልክ አይደለሽም የሚለው ብዙ ለአንቺ ነጥብ አያነሳም። በቃ አራቂ ውጪ ከዚህ ነገር ውስጥ፣ ከዚህ ጭቅጭቅ ንትርክ ጭምልቅልቅ ካለ ነገር ውስጥ ወጥተሽ አዲስ ገጽ ግለጪ። ከቻልሽ ብሎክ አድርጊ። እሱ ነው አለቀ። ረስተሽው መኖር ነው። እሺ እሺ። በጣም አመሰግናለሁ አሌክስ፣ እግዚአብሔር ያክብርልኝ። እሺ ወይ ጉድ! ቺት ማድረጌን ለምን እኔ ግን እውነት ነው 19ኛው ሺህ ላይ ማን ያለ ነው ሰው እንዴት በኃጢአቱ እንዴት ይኮራል? ያው ሁላችንም ኃጢአተኞች ነን እኮ ማንም ንጹህ የለም። አይ ነው ግን አትሊስት መኩራት የለብንም። እንደው በቃ ጥፋት ነው ብለን ጥፋቱን እንደ ጥፋት መቀበል አለብን ብዬ አስባለሁ። ኃጢአቱን እንዴት እንደ ታፔላ ለጥፎት ይሄዳል ሰው። አሁን ይሄ ሰው እየዛተባት ያለው ለምን ቺቲንግን አንዳንዴ እኔ እውነት ቃላት ነው የሚያጥራችሁ ማለት ምን እንደምትሉ ማለት ነው። ቺት ማድረጌን ለምን ለፍቅረኛ ነገርሻል? ባደረግነው ነገር መንኮራ ሰዎች ሆነናል። ፈጣሪ ልቦና ይስጠን ለሁላችን። እውነቱን ለመናገር መጸጸት ቀረ፣ በቃ ጸጸት ገደል ገባ። ሄሎ ሰላም፣ እንዴት ነው አሌክስ? ሰላም እሺ፣ ብዛ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ምን እንታዘዝ? አይ እኔ ምንም ላወራ አይደለም፣ አንተን ላደንቅ ፍልምም ስለምፈልግ ነው። ሪስፔክት ስለምትመክራቸው ነገሮች ምናምን። እሺ አመሰግናለሁ። እሺ በጣም ጥሩ ነገር ነው የምታደርገው። የእውነት የሰው ልብ የምትጠግን ሰው ነክ። እሺ እግዚአብሔር ያክብርልኝ። እሺ በጣም አመሰግናለሁ። እሺ ቴንክ ዩ። እሺ አሁን ተው አሁን ትንሽ ይሞቀኛል እኮ አልችልም። ጋይስ እኔ አልችልም። አሁን ስታደንቁኝ ብዙ እዚህ ውስጥ አሁን ደሙ አናቱ ላይ የሚንተከተክበት ሰው ይኖራል። እኔ ያሳዝኑኛል እነሱ ዶክተሮች። ደስ አታድንቁኝ። ማድረግ ካደነቃችሁ በሌለውበት ጋይስ። እሺ ብዙ ኤሌክትሪክ የሚጨብጡ ሰዎች እንዳሉ ስለማቅ ነው። እሺ እና አድናቆታችሁን በውስጥ አድርጉት። በውስጥ ከቻላችሁ ደግሞ የሆነ የውሸትና ኮርኮም አድርጉ ምናምን እንደነሱ ደስ ለማሰኘት። ጤና ይስጥልኝ። ሰላም ነው አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስላስገባትኝ አመሰግናለሁ። ምን ማለት አይደለም። ምን እንታዘዝ? ከእኔ ትንሽ ምክር ፈልጌ ነው። ትንሽ አጠር አድርጌ ላውራ። እሺ። ብዙ አማርኛ አልችልም፣ ግን የቻልኩትን ያህል አወራለሁ። ምንም ችግር ይሰባበር። እሺ ቋንቋ መግባቢያ ስለሆነ ብዙ አትጨነቂበት። ኦኬ። እኔ አገብቼ አንድ ልጅ ወለድኩኝ። እሺ።
ከዛ ከወለድኩ በኋላ አሁን ውጭ ሀገር ነኝ ያለሁት። እሺ ከመጣ በኋላ የባህልን ባህርን ስለማቅ ማለት ነው ክፋትነቱ ሳይሆን ብሩን መያዝ አይችልም። እንዴት ነው የተጋባችሁ? እስቲ ከሱ ጀምረሽ ነገር። ያው በፍቅር ነው የተጋባ ነው። በጣም ነው የምወደው፣ በጣም ነው የምወደኝ። እሺ እስከ 5-6 ዓመት በፍቅር ከቆይተን በኋላ ነው ያገባ ነው የተገባባ ነው። ከዛ አሁን ደግሞ ውጭ ሀገር መጥቼ አንድ ልጅ ወለድኩኝ። ከዛ ስራ ምናምን አስጀምረው ሳይጠይቀኝ ማለት ሽጦ ወሰደ። የምን እቃ? ያው የስራ እቃ ነው የገዛሁት። ምንድን ነው እቃው? እቃ ፉል ነው። ፑል ቤት ከፈትሽለት? 2 ፉል ገዝቼ ሰጠው። እሺ ከዛ ሳይጠይቀኝ ሽጦ ወሰደ። እሺ ከዛ ለአባቱ ነገርኩኝ። ከዛ ፊት የሚሰራው ነገር የለም? አንቺ ፑል ቤት ከመክፈትሽ በፊት ምንድን ነው ስራው? ስራ የለውም። በተማሪ ነበረ ጨርሶ ስራ አልያዘም። ስራ ሳይዝ ነው የተጋባችሁት? ዩኒቨርሲቲ ተማሪ ነበረ። ከዛ በፍቅር በጣም ብዙ አመት ከቆይታ በኋላ ነው ያገባነው። ማን ሊያስተዳድር ነበር የተጋባችሁት ታዲያ? እኔ ስሰራ ነበረ ቡና ምናምን፣ በቃ የስራ ሰው ነኝ እኔ። እሺ ከዛ ለአባቴ ነገርኩኝ። እሱም ምንም መፍትሄ አልሰጠኝም። ከዛ በቃ እሺ ብዬ ተውኩኝ። አሁን ደግሞ ሌላ ሴት አገባ አሉ። አገባ? ውጭ ሀገር እዛ ከዚህ ይሁን አላውቅም ሄዳ ነበረች። ከዛ አገባ ሲሉኝ በቃ ማን ያለሽ? እሱ የራሱን ብሎኛል። እኔ ካላስለቀስኩሽ አለኝ። ከዛ ችግር የለውም እኔ ብድሬ ነው የምትከፍለኝ፣ እኔ እንደዚህ ነው የሆንኩት ላንተ እሺ ብዬ ዝም አልኩኝ። ከዛ በቃ ለፈጣሪ ሰጥቼ ዝም ያልኩኝ። ማለት ምን ስላደረግሽው ነው ካላስለቀስኩሽ ያለው የሚል ነገር ተናገርሽ? ሌላ ሴት አገብቶ እኮ እንዲሁ ከመሬት ተነስቶ አንቺን የማስለቀስ ሀሳብ መጣበት። እኔ ብር አልክለትም ነበረ ከዛ ስለሚበላሸው። እሺ ከዛ እንደዛ ነው የሆነ ነገሩ። አሁን ሌላ ሴት አግብቷል። ህጋዊ ባልሽ ነው? የቤተሰቦቹ ያውቁኛል፣ ያውቃል። በጋብቻ መልሱ ፊት ለፊት ነው እህቴ። ቆይ እኔ ስም ስጠይቅ እድሜ የምትነግሩኝ ጉዳይ አለ ወይ? ሰፈራችሁ ምናምን የተጠየቀው ይኸውልሽ ማለት ምንም መፍራት እኮ አይጠበቅብሽም። ወደቀች። ነርሶች ግሉኮስ ስጡ። እኔ ነርሶች ራሱ ይመርመሩ። እዚህ ቤት በር ላይ ግሉኮስ ስጡ። ብዙ ሰው ፌንት ያደርጋል። ምክንያቱም አንዳንድ ትኩሳቶች ከመጠን በላይ ናቸው። ቀዶ ጥገና እስኪደርስ ድረስ በግሉኮስ ነው ሰው መቆየት ያለበት። ኦክሲጅን የሚያስፈልግ ከሆነ የትንፋሽ እጥረት ካለ አርጉ። አሁን እች ልጅ ወድቃለች። ቶሎ ቃሬዛ ላይ አርጉና ወደ ኮማ ክፍል አስገቧት። ኮማ ክፍል ደግሞ ሬሳ ክፍል አስገቡ አሏቸው አንዳንዶቻችሁ። ኮማ ክፍል ሲባል በር ተሳስቼ ነው ኮማው መስሎኝ ነው ምናምን ብላችሁ የሬሳ ማድረቂያ ወስዳችሁ ሬሳ ክፍል የምታስገቡ አላችሁ። ያልሞተ ሰው በህይወት ያለ ሰው ላኪ ድጋሚ የት ነሽ? ነይ ባልንሽ። ያው እኔ እኮ
ኧረ ተው ግድ የላችሁም። እኔ ልጀናጀን እውነቴን ነው ግድ የላችሁም። አሁን እኔ እንዲህ ሳላረግ ራሱ በሞታውን በእውነት ግፍ አይደለም ፑል ቤት ለምን አረቄ እንደማታቀርቡልኝ ነው ግራ የሚገባኝ። እኔ ይሄንን ውሃ አረቄ ወይ ካቲካላ አርጉልኝ ወይ ጠጅ አርጉልኝ። እየጦዝኩ ነው ቀዶ ጥገና ማድረግ ያለብን። ይሄንን ውሃ ማን ከለከለ? ወንድ ስላልሆንኩ ነው። ሄሎ ሰላም አለይኩም። ሰላም ይብዛ። እንኳን ደህና መጣሽ። እንኳን ደህና ቆየን። የዚህ ቤት ደንበኛ ሆኛለሁ። ምን አልሽ? እዚህ ቤት ደንበኛ ሆኛለሁ። ቶሎ ቁም ነገር ከሆነ ቶሎ ንገሪኝ። ሰዓት 24 ደቂቃ ብቻ ነው የቀረን። በደቂቃችን እንዳንቀር። ግጥም እሺ አቅርቢልን።